ይሰማል እንደዚህ ሲል ይሰማል። ኦኬ የአማርኛ ችግር አለብህ። ይሄ የቁጥር ስህተት እኮ ነው። ስህተት ነው የሚባለው ግጭት አይደለም። እውነትህን ነው። ግጭት እንዲህ ማለት አለበት። ግጭት ማለት ምን ማለት መሰለ? እንደዚህ ግጭት ማለት ምን ማለት መሰለ? የሐሳብ የቁጥር እንደዚህ ነው የምታምነው? ግጭትን እንደዚህ ነው የምታምነው? ይምሩ ምንድን ነበር ያለው መጀመሪያ? አረ በአላህ ሰውዬ እንዴት ነው? ቆይ የምን በአላህ ነው? ግጭት እንደዚህ ነው እንዴ? ቆይ አንዴ እሺ፣ ችግር የለ። ይሄ ምንድን ነው? እሺ ቆይ ይሄ ምንድን ነው? ያሁኑ ምን እንበለው? ስሙ ምንድን ነው? ያሁኑ ስሙ ምንድን ነው? ሚራ ታውቁት? አንዴ ስሙን ይንገረኝ። ያሁኑ ስሙ ግጭት ነው ምንድን ነው? ፍጭት ነው? ግራ ከሚገባኛል የኔ እንትን መዘጋቱ እኮ ነው። ስትደረብ እኮ ራሱ የዘጋ ነው። አትደረብ ሰው ሲያወራ። እሺ ነው ጥያቄ ነው የጠየኩት። ግጭት ማለት ምን ማለት ነው? ንገረን። እኛ እናቀም በቃ ተነገረን። ይሄ የጽሁፍ ስህተት ነው የሚባለው። ኦኬ፣ ስለዚህ መጽሐፍ የጽሁፍ ስህተት አለበት ማለት ነው? ኖ አላልኩም። ስህተት ነው ይሄ አላልኩም። እሺ ቆይ አንዴ፣ አሁን ይሄ የት ላይ የተገኘ ህፃን ጋር እኔ ከማውራት እዛው ነው ያለው። ስማኝ፣ ስህተትና ግጭት ምን እንደሆነ ታውቃለህ? ስህተትና ግጭት ላይ መጀመሪያ አንተ ንገረኝ። አላውቅም ኖ ነገር ካላወቅ እንዴት ስለ ግጭት ታወራለህ ታዲያ? እሺ አንተ ሁለት ተቃራኒ ነገሮች እኮ ናቸው። አንዴ አይሁድ የእግዚአብሔር ልጆች ነው ብለህ ትናገርን፣ አይሁድን ግደሉ ማለት ነው ግጭት። እዚህ ጋር ደግሞ እንደ መሰለህ ቆይ አንዴ፣ እዚህ ጋር ደግሞ እንደ መሰለህ እግዚአብሔር ህዝቦቼ 56 ናቸው አለ። ዞር ብሎ ደግሞ አይ 56 ሳይሆን 67 ናቸው አለ። ትክክለኛው የትኛው ነው? 56 ወይ 67? እኔ እኮ እያነበባችሁ አንተ ምን አይነት መጽሐፍ እንደምታነብ ማወቅ ፈልጌ። አሁን ደግሞ የሀሳቡን ቀየር። ደግሞ አሁን ኖ አልቀየርኩም። ግጭት አለማወቃችሁ እኮ ነው እንዳለ አይደለም። አሁን እኮ እንደ መሰለህ ፈለቀ፣ አሁን ዞር አልክ እንጂ አልሸሸህም። እዛው ነው ያለው፣ የትም አላመለጥክም። ምን አልከኝ? ስህተት ነው አልክ። ስለዚህ መጽሐፍ ሁሉ ስህተት አለበት። አመሰግናለሁ። አጨብጭቅ። አሁንም ቁሚ አጨብጭቤያለሁ። ስለዚህ ስህተት እንዳለበት አሳይተናል። አሁን ግጭት እንደሆነ ደግሞ ላሳምንክ። እሱ ደስ ይበል። ይሄ ለስም ግጭት እንደሆነ አሳምንክ። መጀመሪያ የግጭትን ኤክስፕላኔሽን ግጭት ማለት ምን ማለት ነው ንገረኝ እንዴ። ግጭት ማለት እኮ ሰርች አድርግና እስቲ ነጭና ጥቁር ማለት ነው ግጭት ማለት። የጽሁፍና የቁጥር ስህተት ማለት አይደለም። ዝም ብለህ አንተ ከኪስ የምታወራው እኔ ላውራ። በቃ ያው ኦክስፎርድ ይታያችኋል። የእንግሊዝ ዲክሽነሪ ነው። የቁጥር ስህተት ነው ማለት ነው። እሺ ቆጥል ወይ ላሳይክ። ለምን አትረጋጋም? ጨቡዲ አንድ ይረጋ በል እስቲ። እሺ ኦክስፎርድ መጽሐፉን ያው እንደዚህ ይላል። ኮንትራዲክሽን ግጭት አለ እና አሁን ኮምቢኔሽን ኦፍ ስቴትመንት አለ። የሆነ ቃል ስብስብ ነው አለ። ኦር አይዲያ ወይም ደግሞ ሐሳብ አለ። ኦር ፊቸርስ ወይም ፊቸር አለ which are oppose the one another አለ። አንደኛው ሐሳብ ሌላኛው የሚቃረነው ከሆነ ምን ይባላል? ኮንትራዲክሽን ይባላል አለ። አንደኛው ሐሳብ፣ አንደኛው ስቴትመንት፣ አንደኛው አይዲያ ከሌላኛው አይዲያ ጋር የሚቃረን ከሆነ ይሄ ምን ይባላል? ስህተት ይባላል። እሺ አሁን ይሄ ኤክስፕላኔሽን ዘና ቀደም አሳይተናል። የቀደሙ ምን ብለሃል? ፈዋል የቀደሙ ምን ብለሃል? ፈዋል ይሄ ግጭት አይደለም ብለኛል ኢብሮ። የመጨረሻ ከዛ ትቀጥላለህ ሐቢቢ። አንድ መጀመሪያ ከመቀጠል በፊት አንድ ነገር እንስማማበት። ግጭትና ስህተት እንዴት ነው አንድ የሚሆነው? ስህተት ማለት አንድ የታሪክ ስህተት ሊኖር ይችላል። ስህተት ከተናገርክ ነው። ኦኬ ግጭት ግን አይባልም። ስህተት ከሆነ ግጭት አይባልም። ከሌላ ጋር የማይጋጭ ከሆነ ግጭት አይባልም። የማይጋጭ ከሆነ ከሌላ ጋር ኦኬ። ስለዚህ አንተ ያልከኝ ያለው ስህተት አለበት ነው። ግን አሁን ያልገባኝ ነገር ስህተት ገብቶበት ያልከኝ ያለው እኔ አላልኩም። አሁን አላልኩም ትላለህ። በቃ ተው ለተመልካች አሁን እሺ። ግን በነገራችን ህፃን አትሁንብኝ። ይኸውልህ እኔ እኮ እዚሁ ቆሜ ማወራክ ሰው ነኝ። አይ በቃ እሱን አየህ፣ ችግር የለው ኢብሮ። የዮሐንስ ወንጌል ምዕራፍ 3 ይልልኝ ሐቢቢ 3:13 ሶሪ። ይህን ግጭት መቼ ማፈታው? መቼ መንገር የቴዲ ለማን ነበረ ጉራ ብቻ ብሎ የዘፈነው? ለአንተ ነው። እሺ ዮሐንስ ለኔ ይወጣ አዘፍን ለአንተ ነው። ጨረስኩልህ። አትችልም እንደምችልና እንደማልችል ለምን እዚህ ቁጭ ብለን እናወራ? አንተ እባክህ ማነህ? ትልቅ ሰው ነህ እኮ ትልቅ መላጣ ነው ያለህ። ሁለት መጽሐፍ እያነበባችሁ እንዴት ልወቅ እኔ? ኧረ ቆይ እባክህ። ያንተ ምንድን ነው መጽሐፍ? በስንት ዓመተ ምህረት የታተመ ነው ያንተ? ኦኬ ገባኝ። አሁን ችግሩ ኢብሮ የሐቢቢ ተረዳው። በቃ
እንትን ሰለፍ ሸርህ እየሰራ ነው መሰለኝ ያጭበረበረ ነው። ተጋጭቷል ካሉ እኮ አላህና መሐመድ ተጋጭተዋል ማለት ነው። መስክረውለታል ለዚህ መጽሐፍ የባሰ ፈደው መጣ። እሱን አያምኑትም። እሱን ነገ ያነሳላቸዋል። እና መሐመድ ተጋጭተዋል ማለት ነው። መስክረው መጽሐፍ ቅዱስ እውነት ከሆነ ማለት ነው። እሱን ነገ እናወራለን። ቀጠሮ ይዘናል። ኦኬ ቆይ ያንተን መጽሐፍ ቁጥር ንገረኝ። መቼ ስንት ዓመት ነው የታተመ ነው ያንተ አሁን የከፈትከው? ኢብሮ አሳያለሁ ንገረኝ። እሱን 1954 ታያል። 1954 ያንተስ? እሺ ንገረኝ። ኦኬ ያንተን ንገረኝ። አሳየኝ። እሺ ላሳያ። በጣም ታዝናለህ። ምን ያህል እድሜ ነው ግን? እድሜህን ንገረኝ አንተ። አይ እድሜን አልነግርም። ኖ አንተ የሆነ ህፃን ልጅ ሆነ አስቸገርከኝ። አይ በቃ ተውሽ። 19 ስንት? 62 ያው ኦኬ ሾ ቀጥል። በቃ አሁን ተስማምተሃል? ኖ ሐሳቤን አግኝቼዋለሁ። ቀጥል በቃ እሺ። ኢብሮ አሁን እንጀምር። ግን አንዴ ቆይ፣ ይሄኛው ግጭት ከሚከራከር አንድ ግጭት ሊቀየርለት፣ ይሄኛው ትንሽ ሊከራከር ስለሚችል ግልጽ የሆነ ግጭት እናውጣለት። አንድ ማለት ምንድነው ተባብለናል? ነጭና ጥቁር ነው ማለት ሁለት አይዲያዎች የሚቃረኑ ከሆነ ከሆነ አይዋ። ስለዚህ አሁን ኢብሮ ምን ትከፍትልኛለህ? ማርቆስ ወንጌል ምዕራፍ 6 ክፈትልኝ። ማርቆስ ወንጌል ያኛውን ጥቅስ እንዳያይብኝ። ማርቆስ ወንጌል ምዕራፍ 6 ቁጥር 8 የውሸት አባት ያውቃል። ከዚህ በፊት ግን ማርቆስ 6 ሰይጣን ነው ኢየሱስ ያንብበው። ፈለቀ ያንብበው። ማርቆስ ወንጌል ምዕራፍ ስንት? አልሰማኸኝም? እስቲ ረጋ ብለህ አዳምጥ። እሺ የሆነ ሐሳብ አንተ ዝም ብለህ ንግግር ስለሚደብረኝ እኮ ነው ማለት 6:8 ያይገሰብ ጆሮህን ከኛ ጋር አይደለም። 6:8 ምልሃለሁኝ 7:8 ማርቆስ ወንጌል ምዕራፍ 6 ቁጥር 8 ኦኬ ቀጥል። አንብበው። ለመንገድም ከበትር በቀር እንጀራ ቢሆን ከረጢትም ቢሆን መሐለቀም ቢሆን በመቀነታችሁ እንዳይዙ አዘዛቸው። ኦኬ እሺ ተባረክ። አሁን እዚህ ጋር ጥያቄ ምንድነው? ኢየሱስ የፈቀደው ምንድነው? የከለከለው ምንድነው? ይሄ ለሐዋርያቱ የተሰጠ ትእዛዝ ነው። ለሐዋርያት ትእዛዛቸው ምን ፈቀዳቸው? ምን ከለከላቸው? ምንም የሚያዝ ነገር በእምነት እንዲወጡ ነው የነገራቸው። ከበትር በቀር ይላል እኮ። ከበትር በቀር ማለት ማለት ነው። በትር ነው የሚያዝ በትር። ሽማግሌዎች ሲደግፉ ላየን በትር ስለዚህ በትር መያዝ ይችላሉ። ኦኬ ለነገ ይሆናል ብላችሁ ስንቅ አትያዙ ነው አጠቃላይ ሐሳቡ። ኦኬ ስለዚህ እንጀራ እንዳትይዙ ከረጢትም እንዳትይዙ፣ ግን በትር ያዙ። ከበትር በቀር ነው ያለው። ኦኬ ስለዚህ ኢብራሂም አንዴ ጻፍልኝ። እንደዚህ አልፈልግም ኢብራሂም፣ እንደዚህ አልፈልግም ኢብሮ ሀቢቢ። ድጋሚ እጅ በእጅ ፍቅር እንድትበጅ እዚህ እያየ ድጋሚ ነው የሚጻፈው። ስቴትመንት ነው። ጻፍልኝ። ሽማግሌዎች ኖ አይደለም ኢብራሂም ኖ፣ እንደዚህም አልፈልግም። ሽማግሌዎች በል አይደለም፣ ሽማግሌዎች የሚደገፉበት በትር ቃል በቃል በኋላ እንዳይከድብኝ ነው። በኋላ ተረዱ። ከዛ እንጀራ አይዙም በልልኝ። ሽማግሌዎች የሚይዙት በትር ይፈቀዳል። ፈቅዶላቸዋል በል። ፈቅዶላቸዋል። ኦኬ በትር ተፈቅዷል። እንጀራ ተከልክሏል። ኦኬ ስለዚህ ያ ጀማዓ ኢየሱስ እዚህ ጋር ምን ፈቀደ? በትር ፈቅዷል፣ እንጀራ ከልክሏል። እንዳትይዙ አዘዛችሁ። ይታያችኋል። በቃ አሁን ጨረስክ? ስለዚህ ሐዋርያት በትር መያዝ ይችላሉ፣ ግን እንጀራ መያዝ አይችሉም። በትር መያዝ ይችላሉ። በትር ተፈቅዶላቸዋል ሐዋርያት። እሺ አሁን ግን ወገናችን ፈለቀ በጣም እያዘንኩ ቢሆንም በትርም አልፈቀደም። ኢየሱስ ሐሳቡን ቀይሯል። እራሱ እዛው የሉቃስ ወንጌል ላይ ተመልክት ምን እንደሚል። እንዲህም አላቸው ለሐዋርያት በትርም ቢሆን ከረጢትም ቢሆን እንጀራም ቢሆን ብርም ቢሆን ለመንገድ ምንም አትያዙ።
ቡም ቅድም ምን ብለን ነበረ? በትር ያዙ ብለህ ነበረ። እዚህ ጋር ደግሞ በትር ቢሆን አታዙ አለ። አሁን ግጭት መሰለኝ። አሁን ጥሩ ሰምቻለሁ። ጨረስክ? ጨርስ፣ ጊዜ ልስጥህ ስጠኝና ከዛ ትመልስልናለህ። እንግዲህ ይሄ ደግሞ ምንድነው ትነግረናለህ። ያጀማ እንግዲህ አስፈሪም ያለው ጽፏል። ምንድነው ያለው? በትር ፈቅዶላቸዋል፣ እንጀራ ከልክሏቸዋል ይላል። እዚህኛው ወንጌል ላይ ደግሞ ስንመጣ በትርም አትያዙ፣ ጭራች ነው ምንም ነገር እንዳትይዙ፣ ምንም ነገር አትያዙ አላቸው። ምንም ነገር። ስለዚህ ጥያቄያችን ምንድነው? መጽሐፍ ቅዱስ ተጋጭቷል። ቅድም ደግሞ አንተ አይጋጭም ብለህ ነበር። ስለዚህ ምን ነው እኔ እንደሌለው አድርጋ አስበህ እንዳታወራ፣ ሀሳብህን አቅርብ። እኔ ደግሞ እሰጥሃለሁ፣ መልስ እሰጥሃለሁ። በቃ አሁን ይሄን ጥያቄ መልስልን። እንዴት በእንደዚህ ሊጋጭ ይቻላል መጽሐፉ? ሌላ ወሬ እንዳታደርግ፣ ይሄን ጥያቄ ብቻ መልስ። ወይ መድኃኒዓለም፣ ፈርተህ እኮ ነው። በቃ ሌላ ወሬ እንዳታወራ ፈርተህ ነው መሰለኝ። ለምን አላወራም? ማርቆስ ወንጌል መጽሐፍ ላይ በትር ያዙ ብሎ አዞ ሉቃስ ወንጌል ለበትር አትያዙ ያለበት ግጭት ነው ብለህም ካሰብ ኢስፋይን ነው። አንደኛው የዚህ ኮንቴክስት ሐሳብ ለነገ ብላችሁ ምንም አትያዙ ነው መልእክቱ፣ አጠቃላይ መልእክቱ። ወደታችንም ብንሄድ እናነባለን። ምን አትያዙ? ምንም አትያዙ፣ በእምነት ውጡ፣ በደረሳችሁበት የምታገኙትን ነገር ትበላላችሁ ነው። አሁን ግጭት በነገራችን አንድ ቦታ ስትሸኝ እንደ ቦታ ሁኔታ በትር ያዝ ልትል ትችላለህ። ለምሳሌ እነዚህ 12ቱ ሐዋርያቶቹን 12ቱንም ወደ እርሱ ጠርቶ ቁጥር 7 ማለት ነው። 12ቱንም ወደ እርሱ ጠርቶ ሁለት ሁለት ይልካቸው ጀመረ። ስለ አገልግሎት ሊልካቸው ነው። ቁጥሩ ይኸው። ምንም እኔ የሚያስቅ ነገር ምንም የለም። ለምን ካሜራን አዘጋውም? አሁን እንደሱ ሁን። ወደ አገልግሎት ሊልካቸው ነው። ለአገልግሎት ሲልካቸው ወደ መንገድ ሊሄዱ ስለሆነ በትር ያዙ፣ በምትደርሱበት ከማንም ሰው ምንም አትቀበሉ፣ በትር ብቻ ይዛችሁ ሂዱ ነው። ሉቃስ ወንጌል ምን እያላቸው ነው? መቼ ነው? አንድ ጽሑፍ የራሱ የአጻጻፍ ስልትና መቼና ቦታው መታወቅ አለበት። እንደ መጽሐፍ ቅዱስ ሆነ ዝም ብለህ የምታወራው ነገር አለ። ይሄ ሁለት ቁጥር 7 ምን ነው? ሁለት አድርጎ ይልካቸው ጀመረ። ወዴትን ይላካቸው? ለአገልግሎትን ይላካቸው። ለሚሄዱበት ቦታ ከሚያስፈልጋቸው አንዱ ነገር በትር ያዙ ብሏል። ሉቃስ ወንጌል መቼ ነው ይላካቸው? ለምንድን ነው አያስፈልግም ያለው? ይሄ መጽሐፍ ቅዱሳዊ ኮንቴክስትና ጽሑፍን ታይዞ የሚደረግ ነገር ነው። ስለዚህ በጊዜና በሁኔታ ውስጥ ትእዛዝ መስጠት አችልም ማለት ከሆነ ይሄ ሰዓት አልቋል። ኦኬ ስፋይን ጨርሻለሁ። ቀጥል። ሳይሆኑ ቦታ ፈለቀ ካሜራ ከፍተህ ሳይ ማለት ነው። መጽሐፍ ቅዱስን አንብበሃል ብዬ ነበር ያሰብኩት። ሚውት አግቢው ተላተረሰ አንብበሃል ብዬ ነበር ያሰብኩት። ግን ፈለቀዬ እያዘንኩ ቢሆንም መጽሐፉ አይጋጭም ለማለት ብትሞክርም ሳታስበው ራስህን ትልቅ ውርደት ውስጥ ነው ያስገባኸው። መጽሐፉን እንዳነበብከው እያሳየህ ያለው ጥያቄውን አልመለስከውም። ሊሆን ይችላል መጠራት አለበት ነው ያልከው። ምንም የምታውቀውም ነገር የለም። ስለዚህ ምንድን ነው ያነሳው? እዚህ ጋር ብትር የፈቀደበት ሌላ ቦታ ነው፣ እዛ ጋር ደግሞ ሌላ ቦታ የሚል ሀሳብ ማንሳት ፈልጋ ነው። ግን ወገኔ በጣም እያዘንኩ ቢሆንም ሁለቱም ቦታ አንድ ናቸው። ይሄ የመጨረሻ ትእዛዙ ነው። የሉቃስ ወንጌል አንድ አይነት ታሪክ ነው። የማርቆስ ወንጌል አንድ አይነት ታሪክ። ከፈለክ ከላይም ከፍ ብለን እናሳይሃለን፣ መጽሐፉን እናሳይ። ሁለቱም አንድ አይነት ታሪክ ናቸው። አንድ አይነት ቦታ ነው። ለመጨረሻ ጊዜ ኢየሱስ ሐዋርያትን ሰብስበው ሲልካቸውና ሲያዛቸው ነው። ሁለቱም አንድ አይነት ኢብራሂም ተከፍተዋል። ኢብራሂም ከፈተ አዘጋጀው። የማርቆስ ወንጌል የሉቃስን አወጣለሁ። ሁለቱም እናየዋለን። ከዛ ምን ያክል መጽሐፍ እንደማታውቅ እናሳይሃለሁ። ስለዚህ ወገኔ በጣም እያዘንኩ ቢሆንም መጽሐፍ ቅዱስህን አልመለስከውም። ሲቀጥል ራስህን እንደማታውቅ አሳይተሃል። አሁን እኔ ማርቆስ ወንጌል የሉቃስ ወንጌል 9:3 ልክፈት። ሉቃስ ወንጌል 9:3 ልክፈትና ኢብሮ ደግሞ ማርቆስ ክፈት። ሉቃስ 9:3 እሺ። አይ በመጽሐፍ ቅዱስ አውጣለት። አዎ ማርቆስ 6 እሺ። እሺ እኔ ልጀምር 12ቱንም ሐዋርያት በአይነት ወደ እርሱ ጠርቶ በአጋንንት ሁሉ ላይ ደዌ ይፈውሱ ዘንድ ኃይልና ስልጣን ሰጣቸው። የእግዚአብሔር መንግስት እንዲሰብኩና ድዌዎች እንዲፈውሱ ላካቸው። እንዲህም አላቸው፣ በትርም ቢሆን ከረጢትም ቢሆን እንጀራም ቢሆን ብርም ቢሆን ለመንገድ ምንም አትያዙ። 2 እጀ ጠባብ አይሆኑላችሁ፣
በማናቸውም በምትገቡበት ቤት በዚያ ተቀመጡ፣ ከዚያም ውጡ። ማናቸውም የማይቀበሏችሁ ቢሆኑ ከዚያ ከተማ ወጥታችሁ ምስክር እንዲሆንባቸው ከእግራቸው ትቢያ አራግፉ ይላል። አሁን ደግሞ አንተ ላንብብ። በጣም ጥሩ። ቁጥር 1 አይደለም በነገራችን ላይ የሚጀምረው ቁጥር 7 ላይ ነው ዋናው ሐሳብ ያለው። አሁን አንተ ያልከው 12ቱንም ወደ እርሱ ጠራ፣ ሁለት ሁለትም ይልካቸው ጀመር። በርኩሳን መናፍስት ላይም ስልጣን ሰጣቸው። አየው እሱ ጋርም ስልጣን ሰጣቸው የሚለው አለ እንደምታየው ማለት ነው። እሺ ከዛ በኋላ ለመንገድም አለ ሰጣቸው ስልጣን። ለመንገድም ከበትር በቀር እንጀራም ቢሆን ከረጢትም ቢሆን ማለቅም በመቀነታቸው ቢሆን እንዳይዙ አዘዛቸው። በእግራቸውም ጫማ አድርገው እንጂ ሁለትም እጀ ጠባብ አትልበሱ አለ። አንድ ነገር ነው። ከዛ ቀጠለ። በማናቸውም ስፍራ ወደ ቤት ብትገቡ ከዚያ አትውጡ፣ እስክትወጡ ድረስ በዚያ ተቀመጡ። ከማይቀበሏችሁና ከማያምኑላችሁ ስፍራ ሁሉ ከዚያ ወጥታችሁ ምስክር የሆኑባችሁ ዘንድ ከእግራችሁ በታች ያለውን ትቢያ አራግፉ። እውነት እላችኋለሁ ከዚያ ከተማ ይልቅ ለሰዶምና ለጎሞራ በፍርድ ቀን ይቀልላቸዋል አላቸው ይላል። ወጣውም ንስሐ እኔ ልቋስን ላንብብ። ሉቃስ እኮ ተነበበ ቅድም። ኖ እኔ ላንብብ። አንብብ። እሺ ምዕራፍ 9 ቁጥር 1 ምዕራፍ 9 ቁጥር ስንት ነው? ሉቃስ አንተ ያነበብክበት ከቁጥር 1 ጀምር። ከቁጥር 1 ከዚያም በኋላ እየሰበከና ስለ እግዚአብሔር መንግስት የምስራች እየተናገረ በየከተማው በየመንደሩ ያልፍ ነበረ። ምንድነው የሚያነበው? ስንት ቁጥር ነው የከፈትከው አንተ? ሉቃስ 9:1 ይሄው እንትን ልክፈት፣ ካሜራዬን ልክፈት። እሺ ክፈት። ሉቃስ 9:1 ያልኩ። ኦኬ ክፈት። ያው አታልቁት ያጀማ በደሞ ታልቁት። ያው ክፈው። ፈለቀ ስንተኛውም ንትም ነው ያስከው? አዲሱ መደበኛ እንዳይሆን የትም አያመልጥም ብሮ። በየትም ብሄድ ቢቀያየረውም ትርጉሙን የትም ከፈለክ በግሪኩ የሚሄድ ዛሬም የትም አለቀው ብሮ። ግን አይገርምህም? በአላህ ግን እኮ መልሶ እያወራ እኮ ይመጣል። እያወራ መሀል መጣ ተመልሷል። ይሄው ቆይ ነው 9 ነው ያልከኝ። 12ቱንም ሐዋርያት በአንድነት አሁን አስተካክል። ስምንት ነው ችግር የለውም። ለእውነትን ለምን ዋሻለሁ እኔ? እውነትን ለምን ዋሻለሁ እኔ? እውነትን እኔ የምዋሽበት ምንም ምክንያት የለም። 8ን እያነበብኩ ስለነበረ 9 መስሎ። ኦኬ 12ቱንም ሐዋርያት በአንድነት ወደ እርሱ ጠርቶ በአጋንንት ሁሉ ላይ ደዌም ይፈውሱ ዘንድ ኃይልና ስልጣንን ሰጣቸው። የእግዚአብሔርን መንግስት እየሰበከና ደዌዎችንም እየፈወሱ ላካቸው። እንዲህም አላቸው፣ በትርም ቢሆን ከረጢትም ቢሆን እንጀራም ቢሆን ብርም ቢሆን ለመንገድ ምንም አትያዙ። ሁለት እጅ ጠባብ አይቻልምና። አይሰማም? አይሁንላችሁ። ኦኬ በትርም እንጀራም አይሆንላችሁ። በማንኛቸውም በምትገቡበት ቤት በዚያ ፈለቀ አትልፋ፣ በቃ አትልፋ፣ ወላሂ አትልፋ። አንድ አይ ነው አይተኸዋል። አሁን በቃ ግጭቱ ፍታ። ኖ እንዴ! እሺ ምን ሆነ? በነገራችን ላይ ሉቃስና ማርቆስ በጣም የጊዜ ልዩነት አላቸው። እኛ ጥያቄያችን እኮ አላቸው ወይስ አይደለም ሳይሆን ተጋጩ ነው። ተጋጭተዋል። በኋላ ተጋጭተዋል። በቃ ሁለቱ መጽሐፎች ተጋጭተዋል። የሉቃስ ወንጌልና የማርቆስ ማርቆስ የመጀመሪያው ሐዋርያዊ ነው። ሉቃስ መጥቶ ታሪካቸውን ያነበበ ሰው ነው። አንብቦ ዋና መጽሐፍ ቅዱስ ይጋጫል ነው። ሉቃስን መጽሐፍ ቅዱስ ነው፣ ማርቆስን መጽሐፍ ቅዱስ ይጋጫል። አሁን ላንብብልህ እዚህ ጋር ማርቆስን ላንብብልህ። እሺ ወይም እንዴ መሰለህ ፈለቀ፣ ሁለቱም ሐዋርያ ናቸው። ታምኑበታለህ? መጽሐፉም ጽፈዋል። የእግዚአብሔር ቃል ሐዋርያዊ አይደለም። ሉቃስ ሐዋርያዊ አይደለም። ብቻ መጽሐፍ ቅዱስ ላይ ትቀበለዋለህ አይደለ?
በቃ ስለዚህ የትኛው ትክክለኛው? እቺ ብቻ ሁለቱም ትክክል ናቸው። ሁለቱም ትክክል ናቸው። ትክክል ከሆኑ አንድ ጥያቄ፣ ኢየሱስ ሲልካቸው በትር እንዲይዙ ፈቅዷል ወይስ አልፈቀደም? ፈቅዷል። እሺ ፈቅዷል። አመሰግናለሁ። እዚህ ጋር ደግሞ በትር ቢሆን አትያዙ ይላል። ማርቆስ ላይ ደግሞ ሉቃስ ላይ ደግሞ በትር ቢሆን አትያዙ ይላል። ለመንገድ ምንም አትያዙ፣ ለመንገድ ምንም አትያዙ ይላል። ስለዚህ ሉቃስ ዋሽቷል? ኖ የጊዜ አሁን እዚህ ጋር ምን የሚታይ መሰለ? እዚህ ጋር ምን የሚታይ መሰለ? ጊዜ ይታያል። ማርቆስ መቼ ነው የተጻፈው? ሉቃስ መቼ ነው? ጊዜው ሳይሆን ሁለቱም የጻፉ ስለ አንድ ክስተት ነው አይደለ? ክስተቱ አንድ ነው አይደለ? ሰውዬ 12ቱም አንድ ክስተቱ አንድ ክስተት ነው ወይስ አይደለም? ማርቆስም ሉቃስም የጻፉ ክስተት ታሪኩ አንድ ታሪክ ነው ወይስ አይደለም? ወይስ ሁለት ታሪክ ነው? አያቸው ዝም አለ። በቃ ኖ እያነበብኩ ነው፣ ዝም አላልኩም። ትክክለኛ ጥያቄ ጠይቀኛል። እኔ እዚህ ሁለቱ ጥቅሶናት አታውቀውም ማለት ነው። ገና እያነበብኩ ነው። ስለዚህ በቃ አንብበህ መልስ ፈልገህ ና። ለምን ታደክመናለህ? ይሄው አለው አይደል? ልትተኛ ነው? እኔ ጨቡዴ ችግር የለም። ለየቱ ሙሉ አነጋለሁ፣ ችግር የለብኝም። አሁን ግን ማለት ነው እኔ አሁን ካሜራ ትላለህ፣ ግን ደግሞ መሀል ላይ አትመልስ፣ ዝም ትላለህ። አሁን ደግሞ ካሜራዬን ላሳየህ። እኔ አሁን ሁለት መጽሐፍቶችን እኔ አንተ ማየት አልፈልግም። አትፈት ካሜራ፣ ችግር የለብኝም። ቅድም አይቻለሁ፣ ፀጉርህን ምን አይቼዋለሁ። አልፈልግም፣ ችግር የለብኝ። አሁን ጥያቄ ብቻ መልስልኝ። እኔም ራሴን ላሳይክ ሳይሆን ይሄ ሉቃስ፣ ይሄ ወረቀቱን እያነበብኩት ነው፣ ምዕራፍ 9 ላይ። እሺ በቃ እንደዛ ከሆነ አንብበህ መልስ አዘጋጅ። በቃ ለምንድን ነው የምትሸሸው? እኔ ሉቃስና ማርቆስ በታሪክ የተለያዩ ጊዜያቶች ናቸው። ሉቃስ እኮ የሐዋርያው ጳውሎስ አገልጋይ። እዚህ ጋር ቁምና ወይ አንዴ እዚህ ጋር ቁምና። ስለዚህ እያልክ ያለኸው በተዘዋዋሪ ቋንቋ ታሪኩ ይለያያል ነው እያልክ ያለኸው? ታሪኩ ይለያያል፣ የተላኩበት ጊዜ ይለያያል። በቃ አመሰግናለሁ። በቃ ሰምታችኋል። አሁን ትልቁ ላይ አድርገው ኢብሮ ትልቁ ላይ አድርገው ባይዘዌ ፈለቀ ወላሂ እልሃለሁ የመጀመሪያው ክርስቲያን እንደዚህ ለምትመልስ እኔ ስሰማ ማለት ነው። የመጀመሪያው እሱ ሆነ እንግዲህ አላውቅም። የመጀመሪያው አንተ ትልቁ ላይ አድርጌሃለሁ። ክስተቱ እንደሚለያይ አሳየን። ሌላ ወሬ ካንተ አልፈልግም። የእግዚአብሔርን ቃል ኪዳሃል። ስለዚህ እንደሚለያይ አሳየን። የእግዚአብሔርን ቃል ሁለት ደቂቃ ሰጥቻለሁ። እንደሚለያይ አሳይ። ኦኬ እኔ ቃሉ ይለያያል አላልኩም። ጊዜው ይለያያል። ክስተቱ ይለያያል ብለሃል። ጊዜው ይለያያል። ክስተቱ ነው ያልከው። ክስተቱ አላልኩም። ጊዜው ነው የሚለያየው አላልኩም። ምን ማለት ነው? ኢምራን ጊዜውና ክስተቱ ማለት ምን ማለት ነው? ጊዜው ከተለያየ እኮ ነው ክስተቱ። አይ ግን ክስተቱ ከተለያየ እኮ ነው ጊዜው የሚለያየው። ምን ቃሉን ካደኩ እዚሁ ሉቃስ መቼ ነው? እንደውም አንተ ብዙ ጊዜ ስለ ወንጌል ታወራለህ። ሉቃስ መቼ ነው መጽሐፍ መጀመረው? ጊዜው አንድ እንደምጠኛ እንዴ ኢብሮ አይ ፈለቀ በፈለገበት ጊዜ ይጻፍ። እኛ ጥያቄያችን እሱ አይደለም። ሁለቱም የእግዚአብሔር ቃል ናቸው። ትቀበላቸዋለህ። ስለ አንድ ክስተት የጻፉት አይደለም። ይሄን ብቻ ንገረኝ እንዴ። ክስተቱ አንድ ጊዜ አይደለም። ክስተቱ ሲልህ ኢየሱስ ሐዋርያትን የላካቸው አንዴ ነው። መልእክቱ ተመሳሳይ አይደለም ወይ እያልከኝ ነው? መልእክቱ አይደለም። አዳምጥ ጥያቄን። ያ ምንም እየገባህ አይደለም። ልድገምልህ። ኢየሱስ ሐዋርያትን የላካቸው የመጨረሻ የስብከቱ ጊዜ ሲለካቸው ማለት ነው። አሁን ሉቃስ ላይ እና ማርቆስ ላይ ያለው ክስተቱ ይለያያል፣ ጊዜው ይለያያል። የተፈጸመበት ነገር ኢየሱስ አንዴ ብቻ እኮ አይደለም የላካቸው። የመጨረሻው እሺ አሳየን። በቃ እንደዛ አሳየን። ሁለት ጊዜ እንደላካቸው አሳየን። ሁለት ጊዜ እንደላካቸው። ኦኬ በቃ ይሄ የማርቆስ ወንጌል መጽሐፍ ኢየሱስ በሕይወት እያለ እነሱ ማርቆስ ያየውን የተላከውን ነው የጻፈው። ሉቃስ ግን ወዬ አዳምጠኝ ልድገምልህ። ማርቆስ ከሉቃስ ይቀድማል። ማርቆስ ሐዋርያ ነው፣ ሉቃስ ሐዋርያ አይደለም። አውቃለሁ። ደግመህ እንደዚህ እንዳትለኝ። ሰምተኛል? እሱ ገብቶኛል። ጥያቄ እሱ አይደለም። ጥያቄ ምንድን ነው? መጽሐፎቹ ሁለቱም የእግዚአብሔር ቃሎች ትቀበላቸዋለህ፣ ይጋጫሉ። ሁለቱም የእግዚአብሔር ወንጌል ናቸው። ወንጌል ሆኖ ይጋጫሉ። አሁን አንተ ጥያቄያችን ይሄ ነው። ግጭቱ ማለት ለምሳሌ መልእክቱ ሁለቱ ሰዎች የተላኩበት ጊዜና ሰዓት ከተለየስ ምን ነው ግጭቱ የሚያመጣው? እንደሚለያይ ያሳየን። አይለያይ። እኛ እኮ እንደማይለያይ ያሳየን። ክስተቱ አንድ እንደሆነ አሳየን። አንተ ይለያይ ካሳየን እንደሚለያይ ክስተቱ የተለየ ነው አላልኩም። ጊዜው ሊለይ ይችላል። ዛሬ ይችላል ለምትለው በቃ በይችላል የምታወራው ጨቡዲ ሬ አላህ ወለህ ድክም አለኝ። ኖ አሁን ፈለቀ እንደው በቃ ልንገርህ፣ አንዳንዴ ማለት ነው ጥንቃቄ ማድረግ አለብኝ። ለምን እንደዚህ ያልኩ መሰለህ? ኦኬ ቶ አይደለም አንድ አዳምጠኝ። አንዴ በመሰለኝና ደሳለኝ አታወራም ባለ አንዳንዴ ስጅት ታደርጉናላችሁ እኮ መሰለኝና ደሳለኝ ሙስሊሞች ጋር አይሆኑም።
ክስተቱ እንደሚለያይ መጽሐፍህ እንደሚጋጭ አሳይተናል። መልስ ካለህ መልስ፣ ወይም ደግሞ የሚውት አድርገህ በቃ አንብቤ ልምጣ በል። አታድክመን በአላህ። መልሳለህ መልሳለህ ፈለቀ መልሳለህ መሰለኝ እንዳትለኝ አሉ። በቃ የለውም በቃ ተወው። በአፉ ግዴታ እንትን ማለት የለበትም። አንዴ ድክም ያደርጋል ኢብራሂም አይደለ? በአላህ ኧረ ቢስሚ ቀላል አይደለም። ዝቅ ያደርጋል እና ጀማ እንደሚጋጭ አይተናል። ዋናው ኢብራሂም ጀዛከላህ አጋጭተናል መጽሐፉን። አሁንም አለ እንዴ? በቃ ወረደ አለ። አሁንም ምን እያደረገ ነው? በቃ አንብበህና ወገኔ። በቃ መልስ የለህም እኮ የጌታ ሰው። ክርስቲያኖች አወዛገብካቸው። እንደውም ከስር ራሱ ተቀይመውሃል። በቃ አታውቅም ብለውና አንብበህ በቃ ተመለስ። ያለ ሂዳ አብሽር፣ በርታ። አንተ መስለም አይቀርም እንደዚህ ሁሌ እንትን እያልክ አይቀርም። አንድ ቀን ሌላ ሰው ዘሬ ራሱ አይሰልምም። ዘሬ እንደዚህ የሚሉ ናቸው የሚሰልሙት። አይዞህ በምን ልስለም? ንገረኝ። ምን እውነት አለና ልስለም? ምንድን ነው እውነቱ? አብሽር ቆይ አንዴ። አሁን አንተ ጸጥ ብዬ ልስማ እንድሰልም። አንተ እውነትን ግን መንፈስ ቅዱስ እያገዝ ነው። አይወርድም። ይኸውም ሳወርድ አይወርድም። ኢብራሂም እስታወርዶ በቃ ፈለቀ ሰለችን። ሌላ ጊዜ ነው። በነገራችን ላይ ፈለቅን ዛሬ ያስተናገዳችሁበት ምግብ በጣም የሚገርም ነው። መጀመሪያ ለተናገረው ንግግር ይቅርታ እንዲጠይቅ ታደርጉታላችሁ ብዬ ነበር። ነገ ይዞ ስለሚመጣ ዛሬ እንለፋው አይደል? ምንድን ነው ይዞ የሚመጣው? አይ እስልምና በቃ የተወና መጀመሪያ መጽሐፍ ቅዱስን ይማር። ከጀማ አያችሁ አይደለ? ኢብራሂም ከክርስቲያኖች የተሻለ መጽሐፍ ቅዱስን ያውቃል። አያሳዝንም? በአላህ ልጁ ክርስቲያን ነው፣ ግን ክስተቱ መቼ እንደሆነ ኢየሱስ መቼ ሐዋርያት እንዳልከው ምንም አያውቅምና አዝኛለሁኝ። ኢብሮ ቀጥል ሀቢቢ። ክርስቲያን አለ መሰለኝ አስተናግዳቸው። እሺ ኢምሩ ጀዛከላ። ኤች ጥያቄ አለኝ ብለህ ነበረ። ሰላም ብለናል። አይ ሰላም ቢናችሁ ደህና በለው። ድምጽ ራሱ ከባድ ጥያቄ፣ ወሳኝ ጥያቄ ነው አንተ ያስከው። እሺ ጥያቄን እናስተናግድ እስቲ። እሺ ቁርአን ላይ ክርስቲያኖች ስንት አምላክ እንደሚያመልኩ ነው የተጻፈው? ሶስት አምላክ እንደምናመልክ ተጽፏል። አዎ እሺ ቁርአን አላህ ቃል ነው አይደል? ከሰማይ ወረደ፣ አይሳሳትም። እሺ የትኛው ክርስቲያን የክርስቲያን እንትን ነው ቤተ እምነት ነው ሶስት አምላክ ብሎ የሚያመልከው? በሶስት አምላክ አንተ ለምሳሌ ላሳየ እንዴት እንደሆነ ነው። ፕራክቲካሊ ግራውንድ ላይ ወርደ ኦፊሻሊ ሶስት አምላክ ነው የምናመልከው። ድምጽህ ተቋርጧል ብራዘር። እሺ ፕራክቲካሊ ግራውንድ ላይ ወርደ ሶስት አምላክ ነው የምናመልከው ብሎ ኦፊሻሊ የሚሰብክ የሚናገር አለ ወይ? ለምሳሌ እኔም ብልሃል እኔ ኦርቶዶክስ ስለሆንኩኝ እንደው ግራውንድ ላይ ማለት ነው በቃ በግልጽ ሶስት አምላክ ነው የምናመልከው የሚል ስብከት፣ ትምህርት፣ ዶግማ ሰምተሃል ወይ? አለበለዚያ ይሄ ጥቅስ ልክ አይሆንም ማለት ነው። ሰምቻለሁ። ሶስቱ ጌቶች ተብሎ ተቀምጧል መጽሐፍ ላይ። ሶስት ጌቶች። ስንት ጌታ ነው ያለ? እሺ አይ ነው ቃሉን ስኬፕ አድርገውና ለምን ስኬፕ አድርገው? ፕራክቲካሊ ነው የጠየቁ። ፕራክቲካሊ ነው የጠየቁ። አላረግም። ስኬፕ ፕራክቲካሊ ነው የጠየቁ። አላረገውም። ስንት ጌታ ነው ያለው? እሱ ላይ ችግር የለውም። እሱን መልስልሃለሁ። ነው አንድ ያዳምጠኝ። አረ ቆይ ስንት ጌታ ነው ያለው? ስንት ጌታ ነው ያለው? አንድ ያዳምጠኝ። ስንት ጌታ ነው ያለው? ያዳምጠኝ። ላዳምጠህ እኮ ነው። ስንት ጌታ ነው ያለው? መጀመሪያ ከይቅርታ ጋር ስንት ጌታ ነው ያለው? ችግር የለውም። እሱ መልስልሃለሁ፣ ግን ጥያቄ ልጠይቅህ። ችግር ስላለ እኮ ነው የምጠይቅህ ብራዘር። ኖ ፕራክቲካሊ አይ ሴድ ፕራክቲካሊ፣ ምክንያቱም ታመልካላችሁ ስላልክ አንዴ ግዴታ እኮ ነው እንዴ። አሁን ስንት ጌታ ነው ያለው? መልስልኝ። አንድ ጌታ። እሺ ኢምራን ክፈትልኝ በአላህ። አንድ ጌታ ነው። ጥያቄን ተረድተኛል። እሱን መልሳለሁ። ችግር የለም። በደንብ ተረድተኛል። መልስ። አንዱን ጌታ ነው የጠየቅኩህ መልስ። አንዴ ሶስቱን ጌታ ነው። ምን ይላል መሰለ? የገዥነታቸው ስልጣን አንድ የሆነ ሶስት ልዑል ገዢዎች። ስንት ገዢ ነው ያለው? ሶስት። የትእዛዛቸው ስንት ይላል በፊት?
ጨርሱ እንጂ አንድ የትእዛዛቸው ባህሪ አንድ የሆነ 3 ጌቶች። ስንት ጌቶች ነው? ስንት ጌቶች? አሁን ያመጣኸው በመሰረቱ መልክዓ ሥላሴ ስለሆነ መሰረቱን ተወው አንዴ። ስንት ጌቶች? ስንት ጌቶች? እስኪ አንድ አዳምጠኝ። እኛ የቃል ቴዎሎጂ እንትን ስለማንል ልንገርህ መልሴን ስለጠየቅከኝ ማለት ነው። መልክዓ ሥላሴ ማለት የእግዚአብሔር የሶስቱ የሥላሴ አካላት መልክ የሚደረስበት ምስጋና የሚቀርብበት ነው እና ከይቅርታ ጋር መጽሐፉ መልከ ሥላሴ አይደለም። ከይቅርታ ጋር መጽሐፉ ራሱ አላወቅኩም። ሰይፈ ሥላሴ ነው። ያው ነው የተሳስቼ ነው። ይቅርታ። ሰይፈ ሥላሴ አንድ አይደለም። መልከ ሥላሴ እና ሰይፈ ሥላሴ በጣም የተለያዩ መጽሐፎች ናቸው። ሰይፈ ሥላሴ ጸሎቱ ነው። ያው ነው። መልክዓ ሥላሴ ምስጋና ነው። ሰይፈ ሥላሴ ጸሎት ነው። ይለያያል። አሁን እሱን ተወው አንዴ። እሱን ኢብራሂም የጠየቀህን ወደ ጎን እናድርገውና የአዳም ፈጣሪዎች ስንት ናቸው? እንዲገባ በቃ በቀላሉ የአዳም ፈጣሪዎች ስንት ናቸው? አንዴ ጥያቄ መጀመሪያ እሱን ችግር የለም እነግርሃለሁ፣ መልስልኝ። ግን ፕራክቲካሊ ሶስት አምላክ ብሎ የሚያመልክ ወይም ደግሞ ኦርቶዶክስ ሶስት አምላክ ነው የምናመልከው ስትል ነው ይሄ የቁርአን ጥቅስ ልክ የሚሆነው እንጂ ያለዚያ ልክ አይደለም። ይሄ ጥቅስ ላሳየ። ቆይ እኛ ደግሞ ሶስት አምላክ አናመልክም። ሶ ኢትስ ቢግ ፋላሲ ማለት ነው። ሶስት አምላክ ነው ተወው። ሶስት አምላክ እንደምታመልክ ነው ላሳየ። እኔ በደንብ ላሳየ። እሺ ስንት አምላክ ነው ያለ? የምታመልከው ስንት አምላክ ነው? አንድ አምላክ። በጣም ጥሩ። አንዱ አምላክ ከማርያም ተወልዷል። አዎ። ስለዚህ አብ ወልድ መንፈስ ቅዱስ ነው አንዱ አምላክ። አብ ወልድ መንፈስ ቅዱስ በመለኮት አንድ ናቸው፣ በአካል ሶስት። የጠየቁ በአካል ሶስት ምናምን የሚል አይደለም። አብ ወልድ መንፈስ ቅዱስ ናቸው አንዱ አምላክ። አብ ወልድ መንፈስ ቅዱስ ነው። አዎ አንድ እግዚአብሔር። አዎ ማርያም አንዱን አምላክ ወልደዋለች። የእግዚአብሔር አብ ልጅ። አዎ የእግዚአብሔር አብ ልጅ። አልጠየኩም። መለኮት ሰባሪ ስለማይደረግ አምላክ ተወለደ እንላለን። እኔ አንዱን አምላክ ነው ያልኩህ። እሺ ጥሩ። አንዱ አምላክ